ጤና ይስጥልኝ ተመልካቾቻችን፣ እንደምን ውላችሁ አምሽታችኋል? በላይ በቀለ ነኝ። የእስራኤል ጀቶች የኢራን ፕሬዝዳንት ቢሮና ሌሎች ተቋማትን መደብደባቸው ሲነገር ኢራን የመካከለኛውን ምስራቅ የንግድ ጣቢያዎች ለመምታት ዝታለች። ትልቅ ስጋት ፈጥሯል። ፕሬዝዳንት ዶናልድ ትራምፕ ቴሄራን ጥይት እየጨረሰች መሆኗን ሲገልጹ የኢራን ዋነኛ አጋሮች ዛሬ ድምፃቸውን ማሰማት ጀምረዋል። ብሪታንያም ተዋጊ ሄሊኮፕተሮችና ጸረ ድሮን መሳሪያ ወደ ባህረ ሰላጤው መላኳ ሲነገር ፈረንሳይ ከተለያዩ ሀገራት ጋር መክራለች። ሁሉንም በዝርዝር እናቀርባለን። አብራችሁን እንድትቆዩ ጋብዛለሁ። የእስራኤል ጥቃት አሁንም ተጠናክሮ ሲቀጥል ዛሬ ከሰዓት በቴሄራን የሀገሪቱ ፕሬዝዳንት ጽሕፈት ቤት አቅራቢያ ከፍተኛ ድብደባ መፈጸሟን ዘገቦች አመልክተዋል። የእስራኤል ጦር አሁን ባወጣው መግለጫም በፕሬዝዳንት ጽሕፈት ቤት በሀገሪቱ ብሔራዊ ደህንነት ምክር ቤት ላይ ድብደባ መፈጸሙን አረጋግጧል። ወታደራዊ የሥልጠና ጣቢያዎችና ሌሎች ቁልፍ መሠረተ ልማቶች ኢላማ መደረጋቸውን፣ ስለደረሰው ጉዳት በትክክል አለመታወቁን የገለጸ ሲሆን ከኢራን በኩል ስለዚሁ ድብደባም እስካሁን የተባለ የለም። ይህ በእንዲህ እንዳለ በእስራኤል አሜሪካ ድብደባም 9 ሆስፒታሎች ተመትተዋል ተብሎ የወጣውን መረጃም የእስራኤል ጦር አስተባብሏል። በሆስፒታል ላይ ያነጣጠረ ድብደባም አልፈጸምንም ብሏል። አራተኛ ቀኑን የያዘው የኢራን ጦርነት ተባብሶ ሲቀጥል እስካሁን በኢራን በኩል 800 የሚጠጉ ሰዎች መገደላቸው ተነገረም። የሀገሪቱ ቀይ ጨረቃ ማህበር ዛሬ ማክሰኞ ባወጣው መግለጫም ከተገደሉት ሌላ በርካታ ቆስለው ሆስፒታል መግባታቸውን አመልክቷል። እስራኤል በቤይሩት ዛሬ በፈጸመችው ጥቃት በርካታ መሠረተ ልማቶች መውደማቸው ሲነገር ሄዝቦላህ የሚጠቀምባቸውን ወታደራዊ ጣቢያዎች መምታቱን የእስራኤል መከላከያ ገልጧል። ቤይሩት የተፈጸመውን ጥቃት የሚያሳዩ ምስሎችም ወጥተዋል። አሜሪካና ኢራንን ስታደራድር የቆየችው ኦማንም አልቀረላትም። የሀገሪቱ የንግድ ወደብ በኢራን ድሮን መመታቱ ሲታወቅ አንድ ነዳጅ ማጠራቀሚያም ክፉኛ መጎዳቱ ተነግሯል። የኳታርና የሳውዲ ነዳጅ ማምረቻዎች ጥቃት ከተፈጸመባቸው በኋላ ስራ በማቆማቸው በዓለም ነዳጅ ገበያ የዋጋ ጭማሪ መታየቱ ሲነገር አሜሪካም 14 ከሚደርሱ የመካከለኛው ምስራቅ ሀገሮች ዜጎቿ ለቀው እንዲወጡ ማስጠንቀቋን በቀን የዜና ዘገባም ማቅረባችን ይታወሳል። ከራሷም እስራኤልና ግብፅን ጨምሮ ከአካባቢው ሀገሮች በአስቸኳይ እንዲወጡ አስጠንቅቃለች። በኢራን ዋና ከተማ ቴሄራን የሚገኘው ታሪካዊ ቤተ መንግሥት ሳይቀር ጥቃት ተፈጽሞበታል። ጎሎስታን የተባለው ይሄው ቤተ መንግሥት በዩኔስኮ በቅርስነት የተመዘገበ ሲሆን በአቅራቢያው ፍንዳታ መድረሱን ተከትሎ ከፍተኛ ጉዳት እንዳጋጠመው የሀገሪቱ መገናኛ ብዙሃን ዘግቧል። የኢራን አብዮታዊ ዘብ የበላይ ጦር በበኩሉ በአሜሪካና እስራኤል ላይ የገሃነም በሮች ተከፍተዋል በማለት መዛቱ ተሰምቷል። የበላይ ጦሩ ቃል አቀባይ ለሀገራቸው መገናኛ ብዙሃን በሰጡት ቃል በአሜሪካና እስራኤል የሚፈጸመው የአጸፋ እርምጃ ተጠናክሮ እንደሚቀጥል አስጠንቅቀዋል። የአሜሪካ መጠለያ በሆኑ የቀጠናው ሀገሮች ላይ የተጀመረው መጠነ ሰፊ ጥቃትም ይቀጥላል ብለዋል። ይህ በእንዲህ እንዳለ ሩሲያም ወደ ኢራን የምትልከው ከፍተኛ የጥራጥሬ ንግድ በጦርነቱ ሳቢያ መቋረጡ ስጋት ላይ እንደጣላት ይነገራል። የሩሲያን ጥራጥሬ በብዛት በመሸመት ሶስተኛ ሀገር የሆነችው ኢራን ቀደም ሲል የገዛችው እህል ከጥቁር ባህር ሊጫን እየተዘጋጀ እንዳለ ጦርነቱ መነሳቱን ሮይተርስ ባለስልጣናትን ጠቅሶ ዘግቧል። ይሄ ደግሞ ሩሲያን ትልቅ ኪሳራ ላይ እንደሚጥላት ባለስልጣናቱ ገልጸዋል። ሩሲያም ከመካከለኛው ምስራቅ በርካታ የስንዴ ደንበኞች ሲኖሯት እስራኤል፣ ግብፅ፣ ቱርክ፣ ሳውዲ አረቢያ፣ ኢራን ይጠቀሳሉ። ዘግይቶ በወጣ ዜና ደግሞ እስራኤልና አሜሪካም በቴሄራን በፕሬዝዳንታዊ ጽሕፈት ቤት ሕንፃዎች በፈጸሙት ድብደባ 100 ተዋጊ ጀቶች መሳተፋቸውን የእስራኤል አየር ኃይል ማምሻውን ገልጧል። ጀቶቹ በጥቂቱ 300 ገደማ ቦምቦች መጣላቸውንና ድብደባው የሀገሪቱ ፕሬዝዳንት ቢሮ፣ የብሔራዊ ጸጥታ ምክር ቤት ጣቢያና ሌሎች ቁልፍ ተቋማትን ኢላማ ማድረጉን አመልክቷል። ታዲያም ድብደባው በተፈጸመበት ጊዜ የሀገሪቱ ባለስልጣናት ወይም ሌሎች ኃላፊዎች ስለመኖራቸው በዝርዝር አልተገለጸም።
ታይምስ ኦፍ ኢዝራኤል ያወጣው አንድ መረጃ ደግሞ የሞሳድ አባላትን ጨምሮ የእስራኤል ልዩ ኃይሎች ከትላንት ምሽት ጀምሮ ቴሄራን ውስጥ ልዩ ተልዕኮ እየፈጸሙ መሆናቸውን አመልክቷል። የዛሬው የኢራን መሪዎች መኖሪያና መስሪያ ቤቶች የመደብደባቸው ዘመቻም ከልዩ ኃይሎቹ እንቅስቃሴ ጋር የተገናኘ ሳይሆን እንዳልቀረ ጠቅሷል። ለዛሬው የእስራኤል ድብደባም ኢራን በሰነዘረችው ያጸፋ ጥቃት በማዕከላዊ እስራኤል 12 ሰዎች ቆስለው ሆስፒታል መግባታቸው ተነግሯል። ሰዎቹ ከመቁሰላቸው ውጪ ሌላ ጉዳት ስለመድረሱ የተባለ የለም። የቱርክ መንግስት በሌላ በኩል ጦርነቱን ለማስቆም ፕሬዝዳንት ራሲብ ጣይብ ኤርዶዋን ሰፊ የዲፕሎማሲ ጥረት መጀመራቸውን ገልጧል። እና አሜሪካም በኢራን ላይ ኢራን ደግሞ በቀጠናው ሀገሮች ላይ የፈጸሙ ያለው ጥቃት ጦርነቱን እያቀጣጠለ ነው ብሏል የቱርክ መንግስት። ከጉዳዩ ጋር በተገናኘ የቱርክ ውጭ ጉዳይ ሚኒስትር ሃካን ፊዳን ከተለያዩ ሀገራት አቻዎቻቸው ጋር እየተነጋገሩ መሆናቸው ተመልክቷል። ቻይናም በተመሳሳይ በኢራን ላይ የሚፈጸም ጥቃት በአስቸኳይ እንዲቆም በመጠየቅ ለመጀመሪያ ጊዜ ድምጿን አሰምታለች። የቻይና ውጭ ጉዳይ ሚኒስትር ዋንግ ይ ከእስራኤል አቻቸው ጌዲዮን ሳር ጋር ባደረጉት ውይይት ኃይል በፍጹም ተፈጥሮ የነበረውን ችግር ሊያስወግድ አይችልም ብለዋል። ከዚያ ይልቅ መቋጫ የሌለው ዘላቂ ጠላትነት የሚፈጥር በመሆኑ በአስቸኳይ እንዲቆም ጠይቀዋል። ዓለም አቀፍና ቀጠናዊ ችግሮች በሰላምና በንግግር ሊፈቱ ይገባል የሚል እምነት ቻይናም አላት ብለዋል። በጉዳዩ ላይ የቻይና ውጭ ጉዳይ ሚኒስትር ከሩሲያና ከሌሎች ባለስልጣናት ጋር መምከራቸው ታውቋል። በተመሳሳይ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ከተለያዩ የቀጠናው ሀገራት መሪዎች ጋር የተናጠል ውይይት ማካሄዳቸው ታውቋል። ማምሻውን ማክሮን ከቆጵሮስ፣ ሊባኖስ፣ ኳታር፣ ከተባበሩት አረብ ኤሚሬትስ እና ከሌሎችም መሪዎች ጋር በቀጠናው ስለተፈጠረ ቀውስ ሰፊ ምክክር ማድረጋቸውን ባለስልጣናት ገልጸዋል። ፈረንሳይ ኢራን በባሕረ ሰላጤው ሀገራት ላይ የምትፈጽመውን ጥቃት አውግዛም በዚያ ያሉ ጥቅሞቿን ለማስጠበቅ አስፈላጊውን እርምጃ ትወስዳለች ሲሉ ማክሮን በትላንትናው ዕለት መግለጻቸው ይታወሳል። ብሪታንያ ደግሞ የጦር ሰፈሯ ወደሚገኝበት ቆጵሮስ ተዋጊ ሄሊኮፕተሮችና የጸረ ድሮን መሳሪያዎች መላኳን ጠቅላይ ሚኒስትር ኪር ስታርመር ምሽቱን አስታውቀዋል። ብሪታንያም እርምጃውን የወሰደችው የኢራን ሚሳኤል ቆጵሮስ ላይ መውደቁን ተከትሎ ነው ተብሏል። ስታርመር ሀገራቸው በእስራኤል አሜሪካ ጥቃት እንደማትሳተፍ ግልጽ ማድረጋቸውን ተከትሎ ነው መሳሪያም ወደ ቆጵሮስ መላካቸው የተሰማው። የእስራኤል የሊባኖስ ዘመቻ ተጠናክሮ ሲቀጥል በዚያ የሚገኝ ኤምባሲዋን መዝጋቷ ታውቋል። አሁን በደረሰን ዜናም በካናዳ ቶሮንቶ በአንድ የአይሁዳውያን ቤተ መቅደስ ላይ ጥቃት ተፈጽሟል። ስለደረሰው ጉዳት እስካሁን የወጣ ዝርዝር የለም። አሁን ማምሻውን የወጣም ሌላ መረጃ ደግሞ የኢራን ቀጣይ እርምጃን አሳይቷል። የአሜሪካና እስራኤል ጥቃት የሚቀጥል ከሆነም የኢራን ምላሽ ወደ ሁሉም የመካከለኛው ምስራቅ የንግድና ሌሎች ተቋማት እንደሚሸጋገር የኢራን አብዮታዊ ዘብ የበላይ ጦር አስታውቋል። ከዚህ በኋላ ሁሉም የመካከለኛው ምስራቅ የንግድ ማዕከላት ይመታሉ ሲል አስጠንቅቋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በበኩላቸው ኢራን ጥይት እየጨረሰች ነው የሚል መግለጫ ሰጥተዋል። ትራምፕ ከአንድ የሀገሪቱ መገናኛ ብዙሃን ጋር ባካሄዱት ቃለ ምልልስ ከ3 ቀናት የሚሳኤልና የድሮን ጥቃት በኋላ የኢራን ጦር ጥይት እየጨረሰ ነው ብለዋል። አሊ ካማኒ ስለተገደሉበት የቅዳሜው ዘመቻ አንስተው እጅግ ፈጣንና ወሳኝ እርምጃ እንደነበር አድንቀዋል። 49 ቁልፍ መሪዎች መገደላቸውን በመግለጽ በጣም ስራ የሚፈልጉ ብቃት ያላቸው ሰዎች አሉ ብለዋል። በቀጣይ ለኢራን መሪነት የታጩ መኖራቸውን በጠቆሙበት አስተያየታቸው